አንቀቦም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ቆይ አንዴ ፍሬም ስማኝ። እኔ ሰዓት ውስጥ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ የሄርሜላንና የኤፍሬም የአብርሽን ጉድ ነው። እንግዲህ ሄርሜላ ዛሬ ተጣርታ መርዶ ነው እየተረዳችው። መርዶ ምንድነው? ትላንትና ከትላንት ወዲያ እና አብርሽን ለምንድነው ሰዓትህን ያወለከው? ሰዓትህስ የት ነው ያለው ብላ ስትናገር ነበረ። ነገር ግን ሰዓቱን እቤት ነው ያስቀመጥኩት፣ ከፈለግሽም ስጦታሽን እመልስልሻለሁ ሲላት ነበረ። ነገር ግን እኔ እኮ እንድትመልስልኝ ሳይሆን ለምንድን ነው ሰዓቱን ያወለከው ብዬ ነው የተናገርኩት እንጂ ለምንድን ነው እንድትመልስልኝ አይደለም እኮ አብርሽ ስትለው ነበረ። ነገር ግን ካላስፈልገኝስ አያስፈልገኝም አታስፈልገኝም ብያለሁ በግልጽ አማርኛ ብሎ ሲነግራት ነበረ። ነገር ግን እንዴት እንደዚህ ትያለሽ? ነገሮቹ በጣም ከባድ ነው። ለምንድን ነው እንደዚህ የምትለው? እኔ ቢኖረኝ ከሳ በላይም በሁሉም ነገር ላንተ ማድረግ እፈልጋለሁ እኮ አንተ እንዴት እንደዚህ ትላለህ ብላ ስትናገረው ነበረ። ነገር ግን እሷ እንደዛ ብላ ስትናገረውም ነገሮቹ ለሱ በጣም ከባድ ነው። ሄርሜላ ልክ ብዙዬና ሩታ ሲነጋገሩ ነበረ። ብዙዬና ሩታ ሲነጋገሩ እናንተ ዳኒ ዋሽተኸኝ ሂጂ እዛ ከሜሪ ጋራ አውሪ ምናምን ብለክ አንተ ለምንድን ነው አጭበርብረኸኝ? እኔ ደግሞ አመኘህ እውነት መስሎኝ እሺ ብዬ እዛ ሲሄድ አንተ አጭበርብረኸኝ ነው እዛ የወሰርከው በራስህ በኩል አወክ ማለት ነው ዳኒን ስትለው ነበረ። ዳኒ እነሱ እንደዛ ሲሉ ለምንድን ነው እንደዛ ያረከው? እኔ እኮ በግድን መኪና ውስጥ ያስገባኝ አጭበርብሮኝ እኮ ነው እንደዛ ያረገኝ ብሎ እሱም ተናገረ። ነገር ግን ዛሬ ዳኒ በጣም ነው ያፈረው። ዳኒ ግን ከነሱ ህይወት ውስጥ ቢወጣላቸው በጣም ደስ ይላል። ግን ዳኒ በፍጹም ከነሩታ ህይወት ውስጥ በፍጹም ሊወጣ አልቻለም። ለምንድን ነው እንደዚህ የሚፈታተናቸው? የእነሱ ችግር የዳኒ ችግር ምንድን ነው? አሁን እንግዲህ ወደ ሌላው ቪዲዮ አብረን ስንሄድ ነገሮቹ ለነሱ በጣም ከባድ እስከሆነ ድረስ ሁሉም ነገር እየከበዳቸው እየመጣ ስለሆነ እንግዲህ ውድ ተመልካች አሁንም ነገሮቹ እንደዛ አይሆንም ሲባል ነበረ። ስለዚህ እንግዲህ ሄርሜላ ደግሞ ተጠርታ ኤፍሬም ሄርሜላን ጠርቷት ነበረ። ኤፍሬም ሄርሜላን ከጠራት በኋላ እንዲች ብላችሁ እችል ነክታችሁ የእናንተ ችግር ምንድን ነው በሚል ሁኔታ፣ ስለዚህ አንቺ ከልጁ ስር ለምንድን ነው የማትቀሪው? ልጁ በጣም ጤነኛ ነኝ ብሏል። ልጁ አይተሸዋል። አንቺ ልጁን ምን ለማድረግ ፈልገሽ ነው? ተናገሪ፣ ምን እንደፈለግሽ። አይፈልግሽም። ልጁ ወደ ትዳሩና ወደ ህይወቱ ተመልሷል። አንቺ ምን ሆነሽ ነው? ለምንድን ነው ሴት ልጅ እስከሆንሽ ድረስ የራስሽን ህይወት መምራት አለብሽ። እሱ ወደ ድሮ ህይወቱ ተመለሰ ብሎ ኤፍሬም ሲነግራትም ሄርሜላ ምንም ነገር ልታምንም አልቻለችም። አሁን እኔ ለሌላ ነገር አይደለም የጠራውሽ፣ ያንቺን ኮተት እልም አርግቶ ስብስብ አርግቶ እንዲሰጥሽ ነው፣ ለዛ ነው የጠራውሽ ብሎ ነው የነገራት። ሄርሜላ አሁንም እንዴት እንደዚህ ይሆናል? እኔ እኮ ከዚህ በላይ ገና አረጋለሁ ብዬ ነው የማስበው። አንተ ምን እያሰብክ ነው? ከልብህ ነው ወይ ሰዓቱን የምትመለሰው? የድሮ ሰዓትን እንዴት ነው የምትመለስልኝ? ምን ሆነህ ነው? ያንተ ችግር እንዴት ነው? ኬት ነው? ወዴት ነው ብላ በጣም እየተናገረችው ነበረ። ምንም ሊሰማት የሰው ልጅ በአንዴ እንደዚህ ሰውን ይጥላል ወይ? በአንዴ እንደዚህ ይሆናል ወይ? ምንድን ነው ያረኩህ? በአንዴ እንደዚህ ሽክክ ብለህ የወጣከው
ያንተ ችግር ምንድን ነው ብላ በጣም ስትጠይቀው ነበረ። እኔ ምንም ችግር የለብኝም፣ ጤነኛ ነኝ፣ በሽተኛም አይደለሁም። ስለዚህ የራሴ ወደ ቀድሞ ህይወቴ ተመልሼ ነው፣ ወደ ቀድሞ ህይወቴ ወደ ምስቴና ወደ ልጆቼ ተመልሼ ነው። እኔ ምንም ነገር ችግር የለብኝም ብላ በቃ ብሎ በጣም እየተናገረ ነው። አሁንም በፍጹም ልታምን አልቻለችም ሄርሜላ። አሁንም ጊዜ ስጠኝ፣ ለእኔም እኮ ይከብዳል እንደዚሁ ሽኩክ ብለህ መሄድህ አብርሽ ብላ ያለ ምንም ምክንያት እንደዚሁ ስትሄድ በጣም እኮ ነው እኔም የሚከብደኝ። ያንተ ችግር ምንድን ነው አብርሽ ብላ ስትጠይቀው ምንም ችግር የለብኝም፣ ሰዓቱን እሺ ልመልስልሽ፣ ሰዓትሽን ወስደሽ ሂጂ፣ ወስደሽ ካልሄድሽ ደግሞ እዚሁ ጋር ነው ቁጭ የማደርግልሽ ብሏታል ኤፍሬም። እንዴት እንደዚህ ይሆናል ኤፍሬም? በደንብ አነጋግረኝ እስቲ፣ ያንተ ችግር ምንድን ነው? እኔ ሰዓት ለሌላ ነገር አልሰጠውም፣ ሰዓት እንዴት ይወጣል ብላ እሬ ስትል ነበረ። እንግዲህ እሬ ስትል ነበረ። ሰዓቱ እንግዲህ በስተመጨረሻ ላይ ያንተ ችግር ምንድን ነው ብላ ስትጠይቀው ነበረ። ከጠየቀችው በኋላ አንቺ ሰዓቱ ላይ ምንድን ነው አድርገሽ እየሰጠሽኝ? ሰዓትሽን ወስደሽ መሄድ አለብሽ፣ የሆነ ችግር አርግተሽበት ነው እየሰጠሽኝ ብሎ ለሄርሜላ ሲናገር ነበረ። ሄርሜላ በዛን ጊዜ በኢየሱስም እኔ እንደዛ ምንም ነገር አላረኩም፣ ታዲያ ካራረግሽ ለምንድን ነው እየሰጠሽኝ ብሎ ሄርሜላን እምቢ ብሏታል። ሄርሜላ በጣም ነው የደነገጠችው። እነሱ ናቸው እንደዚህ በል ያልኩ እንጂ አብርሽ አንተ አደለክም እንደዚህ እያደረግከው ብላ በጣም ስታዝን ነበረ። አሁን አንቺ ከእንግዲህ በኋላ ኮተትሽን ይዘሽ ቀጥ ብለሽ መሄድ አለብሽ። እሱ ወደ ራሱ ህይወት ተመልሷል። ልጅ አለው፣ ሚስት አለው፣ ባል አለው። አንቺ ምንም ነገር አታስፈልጊም። ከነሱ መካከል ውጪ። ድሮንም ስታስመሴና ስትሽከረከሪ ነው፣ አውቀሽ ነው የእነሱን ትዳር ለማበላሸት የመጣሽው እንጂ ለራስሽ የራስሽን የሚሆንሽን ሰው በደንብ መፈለግ አለብሽ። ስለዚህ እሱ ከእንግዲህ በኋላ አይሆንሽም፣ አስሬ አትመላለሺ ብሏታል ኤፍሬም። እኔም እኮ ይከብደኛል የምወደውን ሰውና የማፈቅረውን ሰው እንደዚህ በአንድ ጊዜ ቶሎ መለየት በጣም ይከብደኛል ብላ ስትናገር ነበረ። ከበደሽም አልከበደሽም ግዴታሽ ኮተትሽን ይዘሽ ውልቅ ማለት አለብሽ ብሎ በጣም እንግዲህ እያስረዳት ነው። እንግዲህ ይሄን ሁሉ ሄርሜላ የፈለገችው ይሄን ሁሉ ኮተት የፈለገችው በራሷ ነው። በጣም ብዙ ሰዎች ነግሯታል፣ በጣም ማክሯታል። በጣም በስተመጨረሻ ላይ ውስጥሽ ይጎዳል ታይ ብሏታል። በጣም ብዙ ሰዎች ስለመከሯት ስለ እውነት ምንም ነገር እኔ የሚቆጨኝ ነገር የለም። አዲቢ የሰው ልጅ ብሎ ሰውን እንግዲህ ሰውን ሲመክር ሰው ሲያድብ በጣም ደስ ይለኛል። ግን ይሆናል ብላ ያው እየመካከረች ስለሆነ ያው የሰው ልጅ እንግዲህ ይሆናል ብሎ ካሰበ ይሆናል ብሎ አይምሮ ውስጥ የሚደፈድፍ ሰዎች በጣም ለነሱ በስተመጨረሻ ላይ ትንሽ ነገሮቹ በጣም ከባድ ሊሆን ይችላል። እንግዲህ ሄርሜላ እግዚአብሔር ልቦና ይስጣት፣ ልቦና ሰጥቷት እግዚአብሔር ደግሞ ወዶ ፈቅዶ ከሰው ህይወት ውስጥ ብትወጣና እሷም የራሷን ህይወት እግዚአብሔር ደግሞ ቢሰጣት እኔ በጣም ደስ ይለኛል ብዬ ነው የማምነው። የስተት እንትንም ስተት አለ። በስተት እንደዚህ እንግዲህ ሲደረግ በጣም ከባድ ነው። በስተት እንደዚህ አይነት ህይወት ውስጥ እንግዲህ ትዳር ባለትዳር ነው። ትዳር ያለው ሚስት ያለው ልጅ ያለው ሰው ስር እንደዚህ መሆንም አስፈላጊ አይደለም። ነገ ምን ይገጥመኛል ማወቅ አለባት ነበረ።
አላወቀችምም አላሰበችምም። ሄርሜላ ለጊዜዋ ቅንቅኗን ነው ሰዓቷን አሁን እንግዲህ ተሸክማ ወስዳ ሄደች። እናንተ ደግሞ ትላንትና አንገቱ ላይ ሀብሉን አላወጣችሁም ወይ ብሎ ሲናገር ነበረ። እሱ ከአንገቱ ላይ ሀብሉ ከወጣ በኋላም ምንም ልዩነት የለውም ብዙዬም እያለች ነው። ብዙዬ ደግሞ ሜሪን ሐኪም ቤት እንድትወስደው ንገር ያለች። ብዙዬ ነገሮቹን አባባሰችው እንጂ ነገሮቹን አውቃ አይደለም። እንግዲህ ሩታ ሰዓት ነው ያለክበት። እኔ በገንዘብ ይዤ ነው ንገረኛ ብርሽ። ኧረ ሳናኪ አውሪስ ልጅ። እሺ አለከው። እሺ ንገረኝ። በቃ ሰዓቱ ተቀበልሽ አይደል? ካሁን በኋላ በቃ አትደርሽበት።